ምክንያታት አሉ ናይ ግብጽ ደገፍ ለኤርትራ ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ ወይ ደገፍ ተዛኔ ሮፋይ ለኤርትራ ከም መዋጤ ለኢትዮጵያ ከሳነት መخلي መሳርሒ እንበር ግብጻውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት በዶክተር አንዱዓለም ዳኘ ላይ የግድያ ወንጀል የፈጸመው ተከሳሽ የተላለፈበት የ25 ዓመት ጽኑ እስራት ወደ እድሜ ልክ መቀየሩ ተነገረ። በባህር ዳር ከተማ የጥበብ ጊዮን ስፔሻላይዝድ ሆስፒታል ሐኪም በነበረው ዶክተር አንዱዓለም ዳኘ ላይ የግድያ ወንጀል የፈጸመው ተከሳሽ ነው እንግዲህ በእድሜ ልክ 25 ዓመት ተፈርዶበት ነበር። እሱ ወደ እድሜ ልክ እስራት መቀየሩ ዛሬ ተሰምቷል። ቀደም ሲል ተላልፎበት የነበረው የ25 ዓመት ጽኑ እስራት ተሽሮ ነው እንግዲህ በእድሜ ልክ ጽኑ እስራት እንዲቀጣ በአማራ ክልል ጠቅላይ ፍርድ ቤት ውሳኔ የተሰጠው የተባለው። ሰላም ጤና ይስጥልኝ ተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ጉባኤች ኢትዮጵያን ሰብስክራይብ ላይክ እና ሼር በማድረግ አብረንኑን ሜምበር መሆን ሱፐር ታንክስ የእናንተ አማራጮች ናቸው። የምትችሉትን በፍቅር በደስታ እንድታደርጉ እያሳሰብን ቀጣዩ አዳዲስ ወሬዎችን እናሰማችሁ። ሌላው እንግዲህ ሀገራችንና ያው ሰላምን እስካላመጣን ድረስ ሌሎች ዜጎቻቸውን በዛ ልክ የሚጠነቀቁላቸው አሉ። እኛ ዜጎች አብረን ቆመን እስካልሰራን ድረስ ማንም እየገባ የሚፈተፍትበት እድል የምንሰጠው ሀገርን በማፍረስ ጥገኝነትን የምንናፍቅበት እጅግ በጣም አሳፋሪ የሆነ ታሪክ አለ። በተወሰነ ዓመታት በተለይ ባለፉት 40 እና 50 ዓመታት ውስጥ ላይ የተሰራው የፕሮፓጋንዳ የጥላት ክፉ ወጥመድ በሀገራችን ላይ ሰርጾ ተለመደና ከሀገር መውጣት እንደ ክብር የሚታይበት እጅግ አሳፋሪ ነገር ነው ያለው። ይህን ተንተርሶ ሀገራት ለዜጎቻቸው የሚያደርጉትን ነገር ሀገር እስካልሰራን ድረስ የሚያከብረን ሰው እንደሌለ አውቀን ሀገር በመስራት እንድንተጋ ነው ማሳሰብ የምፈልገው። አውስትራሊያ ዜጎቿን ወደ ትግራይ፣ አማራና ሌሎችም የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ አውጥታለች። ባለፈው ካናዳ ከዛም እንግሊዝ ማውጣታቸውን ተከትሎ አሁንም አውስትራሊያም እንደዚህ እያለች ነው። አስቡት። ይሄ ከቆጨን አሁንም ይሄንን እያቀጣጠሉ ሀገርን ለማነወር ጥረት እያደረጉ ራስን ወደ ቁልቁለት ከመወርወር ይልቅ ሀገርን መስራት የመጪው ዘመን የመጨረሻ አማራጭ የሌለው ጉዳይ ነው። ኢትዮጵያን መስራት ነው የትም ሀገር ላይ ክብር የሚያመጣልን እንጂ ኢትዮጵያን እያፈረስን የትም ሀገር ላይ የምንኖርበት ዘመን ማብቃቱን ጉባኤ ኢትዮጵያ ደጋግሞ ተናግሯል። አሁንም እሱን ማረጋገጥ እንፈልጋለን። የአውስትራሊያ መንግስት ዜጎች ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቨል የጉዞ መረጃ መድረክ መረጃ አመላክቷል። በትግራይ ክልል ያለው ጸጥታ ሁኔታ ለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎች ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ነው የጠየቀው። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶችን ክልሉን ለቀው እንዲወጡም ነው ያሳሰበው። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች አካባቢውን ባለስልጣናት መመሪያዎችን እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞዎች በሚከሰቱበት ወቅትም በቤት ውስጥ እንዲቆዩ ነው የመከረው። ትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎች ወደ አማራ፣ በቤንሻንጉል ጉሙዝና ጋምቤላ ክልሎችም እንዲሁም ከኤርትራ፣ ከሱዳን እና ከደቡብ ሱዳን፣ ከኬንያና ከሶማሌ ጋር በሚያዋስኑ የኢትዮጵያ ድንበር አካባቢዎች እንግዲህ ጉዞ እንዳያደርጉ አሳስቧል። ለዚህም እንደ ምክንያት ተጠቀሰ የታጠቁ ግጭቶች ወይም በታጠቁ ኃይሎች ሊፈጠሩ የሚችሉ ግጭቶችን፣ የሽብርተኝነት ስጋት፣ የእገታና የህዝባዊ አመጽ አደጋዎች መኖራቸውን ነው ብሏል። ማስጠንቀቂያው ከአማራና ከቤንሻንጉል ጉሙዝ ክልሎች ጋር የሚዋሰኑትን የኦሮሚያ ሰሜናዊ ክፍሎችንም ይጨምራል ብሏል። ይቆጨን፣ እኛም ለዜጎቻችን የምንቆረቆርበት ዘመን የሚመጣው አገርን ጥለን አገርን አጣጥለን የዞርን እድሜ ልካቸውን አርጠው በባንዳነት የሚላላኩ ፖለቲከኞችን በመከተል አይደለም። ከዚህ በፊት በደረሰው ነገር ተምረን ሌላ ጊዜ መጥፎ ነገር እንዳይደርስ መስራት ላይ ብናተኩር እንላለን። እኛም ሌላው ከሰዓቱ አጫጭር መረጃዎች አሜሪካ ወደ ጦር መርከቧ ሲበር የነበረን የኢራንን ድሮን መምታቷ ወይም መታመጣሏን አስታውቃለች። ይህም እንግዲህ በዚህ በመካከለኛው ምስራቅ ያለው ነገር ሊያባብስ ይችላል የሚል ስጋት ነው። አሜሪካ በአረቢያ ባህር ላይ ወደሚገኙ አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረን የኢራን ድሮንን መታ መጣሏን የአገሪቱ ጦር ቃል አቀባይ ገልጧል።
ድሮኑ ላይ ጥቃት የፈጸመው ዩኤስኤስ አብርሃም ሊንከን ከተባለው ግዙፍ የአሜሪካ የጦር መርከብ የተነሳ F-35C የተሰኘ የራዳር እይታን የሚያመልጥ ተዋጊ ጀት እንደሆነ የአሜሪካ ማዕከላዊ ዕዝ ቃል አቀባይ ካፒቴን ቲም ሃውኪንስ ተናግረዋል። እንደ ቃል አቀባዩ ገለጣ የማክሰኞ ዕለቱ ራንስ የመከላከል እርምጃ የተወሰደው አውሮፕላን ተሸካሚው መርከብና ሰራተኞቹን ለመጠበቅ ሲባል ነው የተባለው። ሲበር የነበረበት ዓላማ ግልጽ እንዳልሆነ የተገለጠው ድሮን በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበረም ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ነው የተባለው። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች ባለችበት ወቅት ነው ተብሏል። ሌላው የሰዓቱ አጭር መረጃ ለቻግኒ ከተማ ሰላም ዘብ በቆሙ የከተማ የጸጥታ አካላትና ማህበረሰብ ከፍተኛ ጥረት የተሻለ የሰላም ትሩፋት መገኘቱን እንግዲህ ከቻግኒ የተሰማው መረጃ ያመላክታል። የከተማዋን ሰላም በዘላቂነት ለማስፈንም የከተማዋ የጸጥታ ኃይል ከሌሎች የጸጥታ ኃይሎችና ከማህበረሰቡ ጋር የተቀናጀ የሰራ እንደሆነ ነው የከተማ አስተዳደር ፖሊስ ጽሕፈት ቤት የገለጠው ተብሏል። በአዊ ብሔረሰብ አስተዳደር ቻግኒ ከተማ የከተማዋ የጸጥታ አካላት ከማህበረሰቡ ጋር በሚያደርጉት የተቀናጀ ወንጀል መከላከልና የሰላም ማስጠበቅ በጎ ተግባር የተሻለ ሰላም መገኘቱን በአዊ ብሔረሰብ አስተዳደር ፖሊስ መምሪያ የቻግኒ ከተማ አስተዳደር ፖሊስ ጽሕፈት ቤት አስታውቋል። በትናንትናው ዕለት እንግዲህ በተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ ተገኝተው ያደረጉት ንግግር አለ። ከኤርትራ ጋር የነበረውንም ሚስጥር ሁሉ ዘርግፈውታል። መስማት ባለብን ሰዓት ነው የተገለጠው። በወቅቱ ለምን አልሰማንም የሚል ሚስጥር ብንሰማ የሰማነውን ነገር በሚጠቅመን መልኩ ማለት ነው መንዝሮ ለመጠቀም አቋቋማችንና አካሄዳችን እስካልቀና ድረስ ሚስጥር ቢደበቀን ተገቢ ነው ብዬ ነው የማምነው። ኤርትራ የጠቅላይ ሚኒስትር አብይ ንግግር የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው አለች ተብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ነው የተቹት ብሏል ቢቢሲ። በዛም ይሁን በዚህ ያን ያክል ተደርጎ ከሆነ ሁሉም ሰው ማወቅ ያለበት ጦርነት ማን ይቀሰቅሳል፣ ማን ምን ያደርጋል፣ ምንና ምን ሲደረግ እንደነበረም ማወቅና ከፋኖ ጋርም ያለውን ዝምድና ያለማፈር በሻዕቢያ ባንዲራ ተጠቅልሎ እኛ ፋኖች ነን ተብሎ ሲቀሰቀስ የነበረውንና ተፈራ ማሞ የሚባለው ሰውም ሌሎችም ከኤርትራ መንግስት ጋር እስክንድርም ቢሆን ወደብ አንፈልግም፣ የፈለጉትን ይውሰዱ፣ እኛ የተሻለ ተላላኪ እንሆናለን፣ ከሻዕቢያ ጋር ሄዳችሁ እንደዛ አድርጎ የሚሉ መግለጫዎችን በግልጽ በአደባባይ ያየን ነው። ከዚህ በተጨማሪም እንደ ጉባለች ቤተሰብ ማለት ነው ከቃፍታ ሁመራ፣ አብደረግ አብደራፊ፣ ደለሎ፣ አልፋሽቃን እና መተማ ዮሐንስ ከተማ አስተዳደርን ትያ ነፍስ ገበያ እያለ ቦርደሩን ተንተርሶ የቋራን የሽንፋን በዛ በዳስ ጉንዶ በኩል እያዋሰነ እስከ ታላቁ የህዳሴ ግድብ ድረስ የሚደርስ የመሳሪያ ዝውውርን በሻዕቢያ እንደሚመራ እዛው ካሉ ቤተሰቦቻችን በግልጥ ያየናቸውና በቅርቡም በጋንታና በእንደዚህ ተዋጊ ሰዎችን እያደራጀ ያዋጋበት የነበረውንና ኢቭን ኢፍ እኛ የምናውቃቸው እኔ አማቶች ማለት ነው ቤተሰቦች ሳይቀሩ በዛ የሞቱና ቁስለኛ ሆነው የሚገኙ መሆኑን በደንብ የማረጋግጠው ሀቅ ነው ማለት ነውና ሻዕቢያ በሁሉም ቦታ ላይ የሚያደርገው ኢትዮጵያን ሰላም ለመንሳት ነው፣ ለኢትዮጵያ ስራ ለመስጠት ነው፣ እኛ የተሰራ ነውም የተዋቀር ነው ብሎ ያቀደውን ነገር ሁሉ ሳንረሳ ይሄ ነገር እንዲገባን ማድረጉና ለመረዳት ጥረት ማድረጉ እንደው ተገቢ ነው ማለት እንችላለን። እኛ ለሽብር ነው የተሰራ ነው፣ ኤርትራ ሀገር ሆና ሉዓላዊ ሆና ትቀጥላለች ብለው አይደለም ግብጾች የሚደግፉን። የአባይና የተፋሰሱ ሀገራት ሰላም ካላጡ በስተቀር ሆኖ እንቆጣጠራለን ብለን አያስቡም። ስለዚህ ኤርትራ የተፈጠረችው ኢትዮጵያን ሰላም ለመንሳት ነው የሚል ንግግር አቶ ኢሳያስ የተናገረበትንም አትርሱ። እንዳጋጣሚ ሆኑ አብዛኛው በዚህ በሶሻል ሚዲያ ላይ ሆን ብሎ የተደናገረና ሰብዕናው የተወረሰ የተሰለበ ትውልድ እንዲሁ የጫኑትን ተሸክሞ የሚሄድ የእሳት ራት የሆነ መጠቀም እንኳን እንትን የማይለው አቅሙን የማያውቅ መጋለብን እንደ ክብር የሚቆጥር ውርደት ክብሩ የሆነ ትውልድ የበዛበት በመሆኑና ብዙ ደግሞ ያው ዝም ብሎ ጥላቻ ያወረው በጥላቻ እሱ ዛሬ ሲሞት አይቸው እኔም ነገ ልሙት የሚል መጠቃቀምን ሳይሆን መገዳደል ክብሩ የሆነና ተስፋ በመቁረጥ ተስፋ አስቆራጭ ሁነቶችን
የወረሰ በመሆኑ ነው የሻዕቢያ መንግስት ወይም የሻዕቢያ ቡድን የሚጋልበው ገዳይ ስኳድ የተፈጠረውና ያለው ማለት ነው። በየቢሮው ሳይቀር ከፋኖ ላይ የገቡ ልጆች የነገሩን እስከ በዛን ጊዜ እንኳን $2000 ድረስ በወር እየተላከላቸው ሲማግጡና ሀገር ሲያፈርሱ የነበሩ ክብራቸውን የሸጡ ወራዳ ባለስልጣናት የመንግስት አመራሮች ሁሉ እንደነበሩና ዛሬም ድረስ ክብራቸውን ሸጠው ባሉበት እንትን ላይ የሽፍታ ተረጋጭና ተላላኪ ጫማ ሆነው የሚሰሩ እጅግ የተረገሙ ክብረቢስ አገር አክብራቸው አገርን ለማዋረድ የሚሰሩ ወራዳ ባለስልጣናት እንዳሉ ሁሉ ይታወቃል። ይሄ ሁሉ ነውረኛ ባለበት ነው ኢትዮጵያ እያሸነፈች የቀጠለችው፣ ነገም እያሸነፈች ትቀጥላለች። ሰዎች መልካም ቢሆኑ ለራሳቸው ነው፣ ጀግና ቢሆኑ ለራሳቸው ነው። ወራዳ ቢሆኑም ባንዳ ቢሆኑም እስከ ውርደታቸው እየተቀበሩ ያለቁ ይሄዳሉ እንጂ የኢትዮጵያ ድል ወደኋላ የሚመለስበት ምንም አይነት ምክንያት እንደሌለው በግሌ እኔም ማረጋገጥ እችላለሁ። በተደጋጋሚ ያው ስናገረውም የነበረ ስለሆነ ማለት ነው። በዛም ይሁን በዚህ የኢትዮጵያ ድል ይቀጥላል፣ እውነት ያሸንፋል። ጠማማነት፣ ባንዳነት፣ ነውረኝነት፣ ከሃዲነት፣ ገዳይነት፣ ዘራፊነት፣ ደፋሪነት፣ መንገድ ዘጊነት፣ ተላላኪነትና የሆዳምነት፣ ሙሰኛነት፣ ሰጭም ሆነ ተቀባይነት ነውር የተባለ በሙሉ በህዝብ ፊት በአደባባይ ይቀበራል፣ ይቃጠላል። ኢትዮጵያ ያንን ሁሉ ነገር ሽራ ያሸነፈችና እየተጓዘች ያለች መሆኑን ማየት ነው። አልገባው ካለ ያው ፍርዱን ሲቀበል ይገባዋል። መልካም ጊዜ። ኢትዮጵያ ስራ ለመስጠት ኤርትራ ናጽነት አትረክሞ ሉላውነት አረጋግጣ ክትነብር ትኽእል ዝብል ሐሳብ አይነበረን። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ጸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁፅጣር ናይ ግብፂ ብዘይ ምርግጋ ናይተን ኣብ ውሽጢ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመፃእ ይኽእልኒ ዝብል እምነት ናይዎም ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ከመይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ።